በዛሬው ቪዲዮ ስለ ህፃናት ሆድ ድርቀት ምልክቶች፣ መንስኤዎች እና በቤት ውስጥ ምን አይነት መፍትሄ መስጠት እንደምንችል እናያለን። አብራችሁን ሁኑ። የሆድ ድርቀት ምልክቶች። አንድ ህፃን ሆድ ድርቀት ይዞታል ስንል ከምናያቸው ምልክቶች ውስጥ አንደኛው ሳይጸዳዳ ብዙ ጊዜ ሲቆይ ሲሆን ሁሉም ልጆች የየራሳቸው ሰዓት አላቸው። ነገር ግን እንደ ምሳሌ ሁሌ ጠዋት የሚጸዳዳ ከነበረና በተለየ ሁኔታ ብዙ ቀን ከዘለለ አንዱ የሆድ ድርቀት ምልክት ነው። ሁለተኛ፣ የመጨናነቅ ምልክት። በሚጸዳዱበት ጊዜ ፊት ላይ የመጨነቅ ስሜት፣ ማልቀስ፣ የፊት መቅላት ይታይባቸዋል። ሶስተኛ፣ የሆድ መጠንከር። ብዙ ቀናት ካለመጸዳዳት የተነሳ ሆዳቸው ጠንከር ማለት መነፋትን ያሳያል። አራተኛ፣ ምግብ አለመብላት። ሆዳቸው የመወጠር ስሜት ስለሚሰማቸው ምግብ እምቢ ማለት፣ ፍላጎት አለማሳየት ሌላኛው ምልክት ነው። አምስተኛ፣ ደረቅ ያለ ሰገራ። ሲጸዳዱ ከሌላው ጊዜ የተለየ ደረቅ ወይም ጠንከር ያለ ከሆነ ሌላው ምልክት ነው። ሆድ ድርቀት እንዴት ሊከሰት ይችላል? መንስኤዎቹ ምንድን ናቸው? አብዛኛውን ጊዜ የምግብ አይነት የሆድ ድርቀት ሊያስከትል ይችላል። ህፃናት 6 ወር ከሞላቸው በኋላ ከፈሳሽ ምግብ ወደ ጠጣር ምግብ ሲሸጋገሩ የሆድ ድርቀት የመከሰት እድሉ ሰፊ ነው። የምግብ አይነቱ በራሱ ደግሞ ሌላው የድርቀት መንስኤ ነው። ለምሳሌ በሩዝ የተሰሩ ምግቦች፣ የወተት ተዋጽኦች እንደ እርጎ፣ አይብ ያሉትን በብዛት መስጠት፣ ሎ ፋይበር የሆኑ ምግቦችን እንደ ነጭ ፓስታ፣ ዳቦ ያሉ ምግቦችን ማብዛት እና ሙዝ ለሆድ ድርቀት ሌላኛው መንስኤ ናቸው። ከ6 ወር በታች የሆኑ ህፃናት ከተለመደው የመጸዳጃ ጊዜያቸው ብዙ ሲዘገዩ ማየት ያለብን ነገር፣ የእናት ጡት ብቻ የሚጠቡ ህፃናት አብዛኛውን ጊዜ የሆድ ድርቀት የመያዝ እድላቸው ትንሽ ነው። ነገር ግን ደግሞ የሆድ ድርቀት ምልክቶችን ካየንባቸው የእናት አመጋገብ ተጽዕኖ ሊሆን ይችላል። በተመሳሳይ ደግሞ ፎርሙላ የሚወስዱ ህፃናት ላይ ምልክቶቹን ካየን የምንሰጣቸው የወተት አይነት ለሆድ ድርቀት መንስኤ ሊሆን ይችላል። ለአንዱ የተስማማው ለሁሉም ተመሳሳይ ነው ማለት ስለማይሆን ህፃናት ሆድ ድርቀት በምን ምክንያት ሊፈጠር እንደሚችልና ምልክቶቹን አይተናል። ታዲያ በቤታችን ሆነን ለልጆቻችን ምን አይነት እንክብካቤ ወይም ማስታገሻ ማድረግ እንችላለን የሚለውን እንመልከት። የመጀመሪያው የሚሆነው የምንሰጣቸውን ምግብ ማስተካከል ነው። የሆድ ድርቀት የሚመጣባቸውን ምግቦችን ቀንሰን ፋይበር ሪች የሆኑ ምግቦችን መስጠት ይመከራል። እንደ ብሮኮሊ፣ ስኳር ድንች፣ አጃ፣ አረንጓዴ አተር፣ ፓፓዬ፣ አፕል የመሳሰሉትን። በሁለተኛ ደግሞ ሞቅ ባለ ውሃ 1 ማንኪያ ጨው ጨምሮ ገላቸው ማጠብ የተኮማተረው መስሎቻቸውን እንዲፍታቱ ይረዳቸዋል። ሶስተኛ፣ ኤክሰርሳይዝ። መራመድ ለማይችሉ ህፃናት ኤክሰርሳይዝ ብርቱ መፍትሄ ነው። በጀርባቸው አስተኝተን እግራቸውን ሳይክል እንደሚነዱ እንቅስቃሴ ማሰራት የምግብ የመፈጨት ሂደትን ያፋጥናል። ሌላው ደግሞ ማሳጅ ነው። ልጆቻችንን በጀርባቸው አስተኝተን ለስለስ አርገን ሆዳቸውን በክብ አቅጣጫ ክሎክዋይዝ የሚባለውን ማሸት፣ እንዲሁም ውስጥ እግራቸውን ለስለስ አርጎ ማሸት ወይም መያዝ። አራተኛ፣ በቂ ፈሳሽ እንዲያገኙ ማድረግ። ጠጣር ምግብ ለጀመሩ ህፃናት በቂ ፈሳሽ መስጠት እንደ ውሃ፣ ጭማቂ የመሳሰሉትን። በተጨማሪ አንዳንድ ጊዜ የእናት ጡት ብቻ ለሚጠቡ ህፃናት የሆድ ድርቀት መንስኤ የእናት አመጋገብ ሊሆን ይችላልና የእናት አመጋገብ መስተካከል ሌላው መፍትሄ ነው። ከወተት ተዋጽኦች መቆጠብ እና ራሷን ሃይድሬት ማድረግ፣ ፈሳሾችን መውሰድ ይኖርባታል። እነዚህ ሁሉ የቤት ውስጥ መፍትሄዎች ካልሰሩ ወይም የከፋ ምልክቶችን እንደ ደም እና ከባድ ህመም ካጋጠማቸው የህፃናት ዶክተር ማማከር ተገቢ ነው። እዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።